let's go ተመልሰን መተናል ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ሼር ማድረግ እንዳይረሳ ሰብስክራይባችን ይሁን እንደምታዩት 85 ላይ ቆማለች ወደ ራሳችን ስንመለስ በዛሬ ቪዲዮ ልናስመርጥ የመጣ ነው ዛሬ ወንዶችን ልናስመለምል ይመስለኛል አው የሴቶቹ ምርጫ ምን አይነት ወንድ ነው ይለናል ሶ ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ሼር ማድረግ እንዳይረሳ ወደ ቪዲዮ yes ተደባዳቢ ይመስላል ተደባዳቢ ይመስላል ሜቢ ሄኒዮ ጸባይኛ መስኪን ይመስላል ይሄ የሆነ አይናፋርና ምስኪን ይመስላል ይሄ ሶ ኪዩት ነው ደግሞ ይሄማ ታይ አሁን ከዚህ ሲወጣ ነው የሚጠለፈው እኔ ለራሴ ሁሌ 11 ከ10 ላይ ይመች እናንተ ግን ያው እንደፈለጋችሁ ችግር የለውም ኖ ሃርድ በጣም ያስጠላኛል አብስ ደግሞ ይሄ ነው ጅንስ እንዴት ነው በሱፍ የሚደረገው አክቹሊ ይደረጋል ግን ሙሉ በሙሉ ማረግ ነው ፕሮባብሊ ግን የሚያመዝነው ይሄኛው ነው አብዛኛው አለሊያላ እሱኛው ከለክ ኤስቲ ስኪኒ ኮኖ ሱሪው ስኪኒ ነው ያንኛው የሚያጠብቀዋል እዚህ ጋር እኔ ያለባበሴን ፋሽን ከተላል ያው ዲዛይነር ነኝ ብያችኋለሁ ሲዝን እጠብቃለሁ ያው ሪሳይክል ቢን ነው የሚያደርገው ፋሽን ማለት ስለዚህ ወቅት አለው ሮክ ስታይል መከተልበትም አለ የራሴ አውትፊት ራሴ ነው እንትን ማረጋው ለዚህ ልጅ ፍሪለት ያው ፍሪለት ይችላል ማለት እንጃ ዛሬ ያሉት ሰዎች ናቸው መሰለኝ እኔ እንጃ ለኔ አምስተኛ ይገባኛል ብዬ አላስብም ሲቀጥል ደግሞ ሴቶቹ እንኳን የተሻለ ይሰጡኛል ብዬ አስቤ ነበር እውነቱን ለመናገር ማለት ህይወቴ ውስጥ እህት አለችኝ እናት አለችኝ እና ብዙ ሴት ጓደኞች አሉኝና እስከዛሬ ድረስ ካልነገራችሁኝ ደግሞ እንደዚህ አይነት አለባበስ ለብሼ ያያችሁ ደግሞ እንደሱ ተከተራችሁ ወይ ደግሞ ነብሮ ገና በመጀመሪያው እይታችን ነብሮን አይተናታል ነብሮ ዎ ዲንሽ አባቴ ሞስ ያዚማን ወስ ዮናታን እባላለሁ ፕሮፌሽናሊ ሞዴል እና የማስታወቂያ ባለሙያ ነኝ ስለ ዲዛይን ማወቅ የምትፈልጉት ነገር ካለ በጥቂቱ ደስ ይለኛል ብዙ ስለ አላወራም እኔ እንዲህ ነኝ ማለት አይደለም ፐርሰናሊ ዋና ስራሱ ነው በቃ ናይስ ሌላ ስራ አለ መተዳደሪያ የይዘት ስራ አለ እኔ ሙሴ እባላለሁ ፕሮፌሽኔ ዲዛይነር ነኝ አርት ውስጥም እሰራለሁ ልክ እንዳለው አድቨርታይዝም ፊልም ላይም እሰራለሁ ከፈሪያት ጋር ሰርቷል ታሶ ሚኪያስ እባላለሁ ያው የግል ስራ ነው የምሰራው ተመርቄ ያለው አካውንቲንግ ግን በሱ ፊልድ አይደለም የምሰራው ያው ምን ያልከስተውኩ ይበቃል ስሜ ባስሌላ ያው የኔ ስራዬ ትምህርት ለጊዜው አቁሜያለሁኝ ፕሮፌሽን የኔ ግራፊክ ዲዛይን እና ፎቶግራፊ ላይ ነው እነዚህ ናቸው ያሉት በአጠቃላይ የአርት ሰው ነኝ ብዬ አስባለሁ አርት በጣም እወዳለሁኝ አክቲንግም በቅርቡ ይመጣል ሶሻል ሚዲያ ላይ እንቀሳቀሳለሁ የፕሮሞሽን ስራዎችንም እሰራለሁኝ ሱማናልከኝ ባስሌል ወደስሚን አክቹሊ ማወቅ ስለምፈልግ ነው ባስሌል ኦኬ ትርጉም ብዙ ጊዜ መናገር አልፈልግም ስለሚሰረቅ ግን እሺ ለገንገረ አይ የእግዚአብሔር ምስክር ወይም ጠበቃ እንደማለት ነው እኔ ደግሞ ብሩክ በሉ እባላለሁ ስራዬ ሶፍትዌር ዲቨሎፐር ነኝ በተመረኩበት ነው የምሰራው እኔ እድለኛ ነኝ በዚህ መስለኛል እና በትርፍ ሰዓቴ ደግሞ ጉጉት ፖድካስት የሚባል ከጓደኞቼ ጋር አንዳንድ ነገሮች ላይ እንወያይበታለን ናይስ ቱ ሚት ዩ
ፐርሰናሊ በቃ ራሳችሁን ካስተዋወቃችሁ በቃ አለቀ እኮ። ራሳችሁን አስተዋወቃችሁ ቻታይም አንዴ አይደለም እንዴ? በቃ ተዋወቅን፣ በቃ አለቀ። ከዛ ሴቶቹ ይምጡ፣ በቃ እነሱ የሚሉትን የሚያወሩትን እናዳምጥ እኮ። ለእኛ እኮ የሚጠቅመን እኮ ለእናንተ አወቅናችሁ። በቃ አንተ ሞዴል፣ አንተ ዲዛይነር፣ አንተ ደግሞ ሶፍትዌር ምናምን አወቅን። በቃ ወደ ሴቶቹ ኮምፎርት የማይሰጠኝ ልብስ አለብስም እና ወጣ ያለ ነገር እንትን አለው እሞክራለሁ፣ እወዳለሁ። ለዛም ነው የሶሻል ሚዲያ ላይ ወጣ ያለ ልብሶችን በመልበስ እየተሰደብኩኝ እንደዛ አይነት ነገሮች ላይ እንቀሳቀሳለሁ። እስኩ ኦኬ። በአውትፊት ከሆነ እኔ ያለባበሴን ፋሽን ከተላል ያው ዲዛይነር ነኝ ብያቸዋለሁ። ሲዝን እጠብቃለሁ። ያው ሪሳይክል ቢን ነው የሚያደርገው ፋሽን ማለት። ስለዚህ ወቅት አለው። ሮክ ስታይል መከተልበትም አለ። የራሴ አውትፊት ራሴ ነው እንትም ማለት በቃ ወደዋለሁ። ቴንክ ዩ አደማ አምሮባል። አመሰግናለሁ። ምን ያው እኔ እንኳን አካውንቲንግ ስለተመረኩ አይደለም እንደዚህ ደብስ እንደዛ እንዳታስብ። ያው ራሴ እንደዚህ አይነት አለባበስ ስለምወድ ያው ዘና ያለ አለባበስም ባይሆን ለራሴ የሚመቸኝን ብዬ መርጬ መስሪያ ቤትም በቃ ይበቃል። ያዝልኝ። እኔ አውትፊት ጋር ሲመጣ የምፈልገውን አይነት ስታይል አግኝቼዋለሁ ብዬ አላስብም። ስቲል ልብስ ላይ በደንብ ኢንቨስት አድርጌ ልብስና ጫማ ላይ ፋይናንሻሉ ጋር እሱ ላይ ስላልደረስኩኝ የተገኘውን ለብሳለሁ። ግን ሞር ስልክክ ያለ አሪፍ ፎርማል ነገር ይመቸኛል። ያው ለየት ማለቱ እንዳለው ነው ማለት ነው። እኔ ደግሞ አለባበሴ አንድ አይነት አይደለም፣ በየጊዜው ይለያያል። ብዙ ጊዜ እንደዚህ ነው የምለብሰው ብዬ አስባለሁ። ግን ሸሚዝም የምወድበት ጊዜ አለ፣ ሱፍም የምለብስበት ጊዜ አለ። እንደሆነ ቀኑ ላይ ስነሳ በቃ ዛሬ ምን ቀን ነው ብዬ አስብና ወይ ስሊፐር አደርጋለሁ ወይ እንደ ሙሉ ነው ማለት ነው። ልክ እንደ እሑድ ሲሆን ቆንጣ በቃ ኤግዛክትሊ እንደዛ ግን ስል ደግሞ በጣም ኬርለስም ማለት ነው እመስላለሁ። በጣም አለባበሴ ላይ ግን ከአንተ ሙድ ጋር የሚሄደውን ነገር ጀስት ላይክ ግን የሆነ ኬርለስነቴን በጣም ደግሞ ማሳይ ደግሞ እንዳልመስል ደግሞ ትጠነቀቃለህ። እኔ ለራሴ ሁሌ 11 ከ10 ላይ እና ይመች። እናንተ ግን ያለቀ አንደኝነቱን ተረከቡ። ራሱ ነው ዲዛይን የሚያደርገው። ሁለተኝነቱን ሰጠዋለሁ። ከዛ ሶስተኛ ማድረገው ደግሞ ማለት ነው መሰላችሁ ያኛውን እኔ ጥቁር ከለር ወዳለሁ። እንትን ሶስተኛ ማድረግ እንዴ ነው። ከዛ 4 እና 5 አሁን እንዴት ነው ማድረጋችሁ? ኮሌታው ውስጥ ብትገባ ነው አሁን ደስ ይለኝ ነበር። ስላላረከው ግን አራተኛ ሰጥቻለሁ። ያሳ እንደዛውን ጸልይ ነው። እዛ በቃ 4 እና 5 ኦኬ። እኔ ራሴን አንደኛ ማድረግ አልወድ። አክቹሊ እኔ አንደኛ አድርገው ብትለኝ እሱን ላደርገው እችላለሁ። በእናትህ ቶሎ ቶሎ ተመሪያሉ ተቀምጣ እነነፍሮ ቢገባ ሻምቻት። አሁን የእነሱ መቆየት ምንድን ነው ገብቷል። እነሱ እኮ በቃ ተበረር አንድ ከተመራቅ በቃ አለቀ። እዛው ተቆማለ በቃ ተደርደር። እነነፍሮ ይግቡ። እነሱ የሚሉትን ሀሳባቸውን አስተያየታቸውን ነው እንጂ ማዳመጥ ያለብን አይደለም። እንዴ ቻት አይደለም አለ ጊዜው አክቹሊ ከተዋናዮች የውጮች እንትናን ይመስላል። ማን ነበረ ኮሎምቢያ የሚለው ፊልም ላይ የሰራው ብቻ አለ የሆነ ነገር አለ። ትንሽ ፈርጠን ብትል ይሆናል። ኩንታኩንቴ አላልኩም። ኦኬ አክቹሊ ከሶስታችን ከአራታችን ቢያንስ
በቁመትም ያው እኔ ልበልጣችሁ እችላለሁ አይደለ? እኔ ራሴ ሁለተኛ አደርጋለሁ ሌላ actually old style ነገር እንዲህ እንትን ይመቸኛል። በቃ ራሱን የጠበቀ የሚሄድ አለባበስ ወዳለሁ። ያው የመስሪያ ቤትም ያው እንዳለው ነው ግን ኦኬ ያጠፋ እንዳትሉኝ። አሁን በቦዲ እንትንም እያየሁ ነው፣ ባለባበስም እያየሁ ነው። በቃ እንዴት ነው መምረጥ ከዚህ ይከብዳል ግን አስረክብልኝ ስመርጫለሁ። ኦኬ እኔን እዚህ ጋር ያረጋኝ አረጋለሁ። እኔ እንዲህ መርጫለሁ። ይሄ ግን በዲዛይነር እይታ ነው። አንደኛ ያው ራሴን አላረግም። እኔም አንደኛ ራሴን ባረግ ሌላ ነው። ያው እኔም እንዳልከው አንደኛ ላረግ የምችለው እሱ ነው። ምክንያቱም አንደኛ ለየት ያለ አለባበስ ነው፣ ደስ የሚል አለባበስ ነው። ሸሚዝ ላይ ያ በፀጉር ስታይሉ ናይስ እና እሱን ላረገው ተገድጃለሁ አንደኛና ሁለተኛ ያው የታወቀ ነው ራሴን አረጋለሁ። እዚህ ጋር ራሴን ከትቻለሁ። ሶስተኛ ግን ያው እኔም በጣም የሌለ ነው ግን ታውቃለህ እንዳለ በቃ ፏፋሽ ምናምን ብለው ለሱ አልነገሩትም መሰለኝ። ሳይነግሩት ምናምን አላ በቃ ዝም ብሎ በስማ ያው በቃ ቁርጥ ተደርጎ እንደዚህ ለብቻው ደስ ያለኝና ያከበርኩት የራሱን ልብስ ዲዛይን አድርጎ ለሰራው ይሄ አይደለም። ይሄ ልብስ አለ አውቀዋለሁ፣ ብዙ አውቀዋለሁ። ይሄ ልብስ ስለማውቀው ውጪ ላይ ምናምን ስለማየው ያው ስቱዲዮ ራሱን የሰራው እና ይሄን ዲዛይን ስላደረገና ራሱ ቴንክ በቃ ያው እንደዚህ ለቅ እሺ ሶስት ነገር ነው ማየው፣ መልክ፣ አቋምና አውትፊት ወይም አለባበሳቸው ነው። አንደኛ ደረጃ ላይ ማስቀምጠው አንተን ነው። መልክና አቋም ሞዴል ቀና ነው። ወዲያ ከዛ በኋላ ቀጣይ ሁለተኛ እንዳላችሁ አሪፍ ነው። ሶስተኛ አለ፣ አራተኛ ራሴን አስገባና ራስህ ጎዳ። አይ ኖ ፌር ነው እንደዚህ ነው። ሆነስት ኦፒኒየን በሚል ባለ ቲሸርቱ ቀደደ እንደዚህ ዝም ብዬ ልስጥ ብዬ ነው። ያው ዝም ብሎ ወይኔ ባለ ቲሸርቱ ቅድም አለባበስ ተመችቶኝ አክቹዋሊ የምታየው ነገር አለ አክቹዋሊ እና እንደዚህ ነው የሚያልከው የኔ ጌታ። ያው ከዚህ በቁመትም በጺም የለውም እኔ ትንሽ በሁሉም አውትፊት ስለሚታይ ትንሽ ያው እኛ እንኳን ትንሽ ተንብለናል። አንደኛም ሁለተኛም ተመረጥኩ። መልክም አሪፍ ነው፣ ቁመትም ጥሩ ነው። ያው ሴቶች ደግሞ ያው ታውቃለህ ትንሽ እንደዚህ ነገር ስለሚወዱ እኔ አንደኝነቱን ሰጠዋለሁ። አሁንማ እኔም ተስማሙ ያደርገው ነበር። አሁን ግን ብዙ እይታዎችን ስሰማ አንደኛ ነው ተወስኗል። ወይኔ እንደዚህ ብታሳስባል ግን አንተ ይሄ ባለንትኑ አንተ አረበስ ያው እንግዲህ እንዳልከው በዛ ሊጣል እንደዚህ ነው የጸደቀው ማለት ነው። እንዳገባው ቆንጆ አጸዳደቅ ከዚህ በኋላ ጥያቄ የለውም። ግን ሴቶች ምን ያህል ማለት ነው ሴቶቹ እንግዲህ እንደ ወንዶቹ ማለት ከሆነ አይ ሴቶቹም እንደዚሁ አምስተኛ ሴቶች እየመሰለኝ ነው። ምክንያቱም አሁን ያሉት ወንዶች ሳቸው ቁመናቸው ማለት ነው፣ አለባበሳቸው ማለት ነው። እኔ ደግሞ ያው ያገኘሁትን ያው ያለኝ መለስ አምስተኛ ደግሞ የማገኝ ይመስለኛል። ግን ያው
ሃይ እንዴት ናችሁ? ኢክራም እባላለሁ። ቀጥይ እኔ ይባላል። እሺ ለተብርሃን ወይም ካንዲ ይባላል። እኔ ይባላል። እሺ ለተብርሃን ወይም ካንዲ ይባላል። አይ ቲንክ መቅደስ ይባላል። እሺ ኢሌኒ አንተ ልብሷ ምናምን ነው ቻት ኢሌኒ አሁን እንደዚህ ስትታይ እዩት እናንተ ቻት እንደዚህ ስትታይ አሁን አጭር ቀሚስ ምናምን ይመስላል። እንዴት አንተ ግን እንዴ ረዘመ እኮ ቅድም ያየነው እኮ ይኸውልህ ወደ ሞቅተው ሲመጣ የሆነ እንደዚህ አርጋ ወይ ከፍታ አርጋ እንዴት መጀመሪያ ቻት እንደዚህ ነበር እንዳያየነው አይደለም እኮ አይደል የሆነ አጭር ነገር ይመስል እስቲ ቆይ እስቲ መጨረሻ እሺ እኔ ለመጀመሪያው ችግር የለውም። መምረጥ በጣም ከባድ ነው። ምክንያቱም ጀስት አለባበሳቸው ብቻ ሳይሆን ካራክተራቸውን ሳላውቅ እንዴት አድርጌ መምረጥ እችላለሁ? ስለዚህ አሁን ለምንመርጠው ባለባበሳቸው ይሆናል። በኋላ ቪዲዮውን ስታዩት እንዲገባችሁ ማለት ነው። ልጅ ቀለጠ በእናት አንደኛ ልመርጥ የምችለው ባለባበስ እሱን አንደኛ እሱን እመርጣለሁ። አሁን ቆይ ምንድነው ኤርፎን ማድረጋችሁ ምንድነው ተጉሽ ያው ቻት ኤርፎን ማድረጋችሁ ምንድነው ተጉ አንደኛ ብላ እንደዚህ ጠቆመችበት። አሁን እንደዚህ ተብሎ ተጠቁሞ አሁን እኔ ላይ አሁን እንደዚህ ተጠቁመ እኔ በቃ አልገባኝም። አሁን ይሄው እንግዲህ ይሄው ኤርፎን ሰክቻለሁ እንግዲህ እሺ ታያችሁ እንግዲህ ኤርፎን ሰክቻለሁ እንዲህ ብላ ጠቆመች። በቃ ርዕሱ እኮ እኔን በተመለከተ ወሬው እንደሆነ ይገባኛል። አይደለም እንዴ ቻት እንዴ ነው እኮ በቃ እንደዚህ ሲጠቆም በቃ በዛ ዙሪያ ላይ እንደሚወራ ግልጽ ነው። እሱ ደግሞ የሱን ደግሞ እንትን አታዩትም? የሱ ደግሞ እንትን ባላየ ምናምን ስልኳ እንደዚህ ቀቤ ብላ ባላየ ምናምን እንደዚህ አሬትስ አረኛ እኮ ግን አንተ እንደዚህ እሺ ኦኬ ባለበት ይሆን አይ ቲንክ እንደነ ሁለተኛ ማን እናስገባለን ባክሽ? ሁለተኛ ጥግ ላይ ያለው ላንቀሳቅሰው አየህ ሱጂ ጋድ ነማ ጭራሽ እንደዚህም አለው። አረ ወይኔ አሁን እንደዚህ ሆኖ ጭራሽ እንደዚህ ማቀያየር ካለው እንዴት እኔ አሁን እንደዚህ እንዲህ ካለችውን እንዴት ነው በቃ ስለኔ ነው ወይ ዛርቶ ወስደኝ ነው ወይ ልጁ ደግሞ ጭራሽ ካለበት አልተንቀሳቀሰም። ይሄኛው ሲገባ ሁለተኛ እንደሆነ ያውቃል። ኤርፎን ማረጉ ጥቅሙ ምንድነው ያልገባኝ። ኤርፎን ይሄ ቲሸርት የለበሰው ነው። እኔ ደግሞ በቃ ዝም ብሎ መጣ አልነገሩትም ይመስለኛል። በቃ ብድግ ብሎ መጣ። ምን ያርግ ምኑን ከምኑ ያርገው ግራ ገባው እኮ። እሺ ያት ነው ብሎ አንተ ግን ቻት አሬ ግን አንተ የሆነ ሌሎቹንም ዞር ብለን እናያቸው እንዴ እስቲ። ነብሮ እኮ አሬ ነብሮ ወይ በቃ በቀረው ባሉ ፐርፌክት ናቸው ለኔ። አራ ጎረቤ ሱጂ እናንተ አረ በስመ አብ አንተ የሌለ ነው የሸጠሩት አትሉ በስ ሽጥር እኔ ልቀጥል። ከምወደው አለባበስ ተነስቼ ጀጅ ሳደርግ ካኪና ሸሚዝ የሚለብስ ወንድ
ሞር ለኔ ማቹርድ የሆነ ወንድ ነው ብዬ ስለማስብ አሁን የተውግነ ወይኔ ከባድ ነው በጣም አስጠፉኝ እነዚህ ሰላም ስደበድብ ላይቱን አስጠፉኝ። እንደዚህ ከሆነ እንዴት ነው እኛ ማናቀው? እንዴት ነው እንደዚህ? ኧረ ተው። አሁን ይሄ ልጅ ፒንክ የለበሰው ልጅ ይባነናል እንዴ? ሁለተኛ ሆንኩ ማለት ነው። ኤርፎን መሰካቱ የእነሱን ወሬ ግን ይሄ ልጅ ያሳዝናል። በዚህ በጥግ በኩል ይሄኛው ይሄ ከኔ ላይ ያለው ይሄ እሺ ኦኬ አንጠልጥላ ወይኔ ሳቀሱ ባንክ ኦኬ ሊቀጥል እሺ አንደኛ እሱ ነው ሁለተኛ አቤት ከዛ ነው አይ ስለዚህ በቃ ከዛ እንደዚህ እኔ እንደዚህ ነው አሪፍ yes አይ ግን ቅድም ስናየው እንደዚህ አልነበር። ና የሆነማ ተሰርቶልናል። የሆነ ነገር ገና ለነገሩ እንዴት መሰላችሁ ቻት ሲጀመር ነገሩ ሲጀመር ማለት ነው ቴንሽን ማሳቢያ ላይ እንደሚፈለገው። ስለዚህ ነብሮዬ ወጣ ስትል ኦሮፓለው ብለን ገባን። ይሄው ቀለታችን ግን አሁን ደግሞ ቀሚሱ ረዘመ። እስቲ ቆይ እንሽሽ ነብሮዬ በየሄደ ስትመጣ የፍራታ ቀየር ነው የቀየርሻቸው። እሺ አሁን ገና ነፍስ ዘር ልጅን አረቻትዩት እንዴ እንዴ ምንድነው? እሺ ይሄ ቅድም እኮ ቻት ከፍ ብሎ ነበር። ኖ ወደ ታች ተሰብስብ ያው ከልብሳቸው አንፃር እኮ ስለዚህ አይታል ቻት አይታችኋል። እዚህ ጋር አይወት እሺ ሷል ያው ከልብሳቸው አንፃር እኮ ስለዚህ አይቷል። አሁን ዝቅ ስታረው አያችሁ ይሰበሰባል ልብሱ ግን እንትን ያለለ ባለው አበስ ስለሆነ እኮ አሁን ደሞ እኛ ምን እናርግ መሰላችሁ? አቨሬጃቸው መውጣት አለበት። ሁለት ጊዜ የተመረጠው ሄሎ ሁለት ጊዜ ተመርጧል ይሄ። ስለዚህ አንደኛ ይሆናል። ይሄ አንደኛ። እሺ ሁለተኛ ልጅ ቀየሩ አለ። ሁለተኛ ደግሞ የተመረጠው ሁለት ጊዜ ተመረጠው። የሴቶቹማ የሴቶቹ ፐርሰናሊ አናቃቸው። እሺ ጸጉር ቁርጥ ሊሆን ይችላል። ተደባዳቢ አይመስልም? የጸጉር ቁርጥ ተደባዳቢ ይመስላል። ሜቢ ይሄንኛው ጸባይኛ ምስኪን ይመስላል። ይሄ የሆነ አይናፋርና ምስኪን አይመስልም? ይሄ ሶ ኪዩት። ይሄኛው ደግሞ ይሄማ ታይ አሁን ከዚህ ሲወጣ ነው የሚጠለፈው። በጣም ያስጠላኛል። አብስ ደግሞ ይሄ ነው ጅንስ እንዴት ነው በሱፍ የሚደረገው?
አክቹሊ ይደረጋል ግን ሙሉ በሙሉ ማድረግ ሞስት ፕሮባብሊ ግን የሚያመዝነው ይሄኛው ነው አብዛኛው ያላ እሺኛው ከለክ እስቲ ስኪኒ ኮኖ ሱሪ ስኪኒ ነው ያንኛው ያጠብቀዋል እዚህ ጋር እንደ ሐሳብ ያንቺ ሐሳብ ነው ይደረጋል ኖርማል ነው ያምራል ደስም ኮንኛው ግን ያደረጉት ሁለት እኮ ዘሰም ናቸው የኛው ስኪኒ ሆነ እንጂ ከውስጥ ነው አንድ አይነት ነው ያደረጉት እሺ አንድ አይነት ነው ያደረጉት ስለዚህ በቁመትም ችግር እንትን ብለናል ማለት ነው እንዴ ጫማው ያምራል ይሄኛው በቃ ሁሉ ነገሩ ስለዚህ ልክ ነው በልብስ ከሆነ ግን አንድ አይነት ነው ያላቸው ማቹርድ ሁለቱ አንድ አይነት ነው በሰውነታቸው ተጠቅመናል ማለት ነው እንደዚህ ከሆነ ሁለቱ ያፈራል መስላል መረጥን የሚሰውነት አቋም የማን ነው አሪፍ ማ ይሄ አራ ወፍ ስለረዘመ ነው አይደለም እውነት አይደለም ነው አይደለም አንደኛ ሁለተኛ በምንድነው አንደኛ ስለሰረና የሰውነት የሰውነት መካከለኛ ቁመት ነው የሚያንሰው ነው እንጂ አይደለማ ወፍራም ማለት እንደ ኢየሱስ ይሻል ወይ አጠር ስለለ ነው ጫሰ ይሶይ ፊቱ ራሱ ተቀየረ በስማ ኢሌንዬ ደግሞ እንዴት ነው የቆመችው አቋቋም በእናት ኢሌኒ ከቁመትም ከውፍረትም ከቅጥነትም ከምንም የሌለበት ይሄ ነው ያለበትም ብለሽ ነው መካከለኛ ማለኩኝ ሁሉ ነገር ያሟላ አንደኛ ኦኬ ከዛን ጀለስ ናቸው እባክህ አንተ ግን ኧረ በለ በቃ መተው ጀለስ አማቾች መልምለው ጉድ እኮ እሺ ከዛ ለዚህ ልጅ ፍሪለት ይሄኛው ፍሪለት ይችላል ይዛናት አላየሁት ምንድነው ይሄ ማለት ነው ይሄንም እውነት ስለላየሁት በጣም ቀለል ያለ ማለት ነው እሺ ባቋም ማለት ነው አለባበስ ይሄኛው ደግሞ ዘነጥ ያለ ቀለል ያለ ቆንጆ ነው እሺ ያለ ማቹር የሆነ ሰው አለባበስ ደስ ይላል እኮ የሆነ ከቲኔጀር ሲምፕል ካዡዋል እኮ ነው የለበሰው ሲምፕል ካዡዋል በቁመት አረ ወገን እንዴት ነው ግን አንተ በቃ ሸሚዝና ካኪ ከለበስ ከእንትን ወጣሃል ማለት ነው ትልቅ ሰው ነው ማለት ነው በስመ አሁን ደግሞ እንዴ ገባውን እኮ አብዛኛውን እኮ እንደዛ እኮ ይለብሳሉ እምለ አይደለም ቻት እንዴ አሁን አብዛኛውን ይለብሳሉ ግን ትልቅ ሰው ናቸው ማለት ነው ስለይጣላችሁ ትይገ በቁመት ነው ሁለት እኮ እንጂ ሰው ናቸው ወይኔ ግን የሚደበድበን አይመስልም በእናትሽ ይትኒ ከዘዘና እንደውም አሁን እናስገባ ይሄን ባሉ ማላየን ካየን ጉዳችን ነበር ቅድም ወላ እኔ አሁን እንደዚህ አድርገው ቆይ አሁን እኔን ኤርፎን ቢያሰሙኝ እንደዚህ አድርገው እንትን ሊሉ ነው አሁን እኔ እነሱን ላለመስማት መፍትሄ አጥቼ ማለት ነው ቻት መፍትሄ አጣው እኔ ይታያችሁ እነሱን ላለመስማት እኔ መፍትሄ አጥቼ ጫንቆ እንዲህ ስል ማለት ነው ስልኩ እጄ ላይ ሆኖ አረኩትኩ ባለመስማታቸው ጥሩ አይ እየሰማሁ ነው መስልከ በኋላ ያዩት የለ እንዴ አሁን አንተም ብለሽ እኮ ከምን ይቀየራለን በእነዚህ እንደዚህ ይሁን አይደል በቃ ይሁን ይሄ አምስተኛ ይሁን ለደቂቃ ነው ይቀር በቃ ጨረስን ወይስ እንትን አንተ ቀይሪያቸዋለሽ እሱ ሶስተኛ የመጨረሻዎቹ ትቀይሪያቸዋለሽ አይደለ በቃ የኔ ምርጫ ማለት ነው እሺ አለባበሳቸው እኩል ስለሆነ ቀረብ ልታረጊ ነው በቃ ሁለቱስ ግን ምንም የሚለያይ ነገር የላቸው ቁመት ነው እንጂ ቁመተኛ እና ጫማ እሺ አረ ሁለት ደቂቃ ያለቀ ስለዚህ አለቀ በቃ እንደዚህ ናችሁ ወደዚህ እናስገቡ ሲያስፈራ በእናት ወስደን አንደኛ ላይ እናስቀምጠው አራተኛ እናደርገው
አሁን ወይኔ ፈገግ አደረገ ነው በቃ። አቤት ግን ምደበደበው ነገር ነው ያጡት። እንዲህ ስለ አሁን ለየቱ ደግሞ መጥፋት ጀመረ። እኔ እኮ ኧረ ወይኔ ፈገግ አለ። እሺ እናወናሽ የእሱ ቲሸርቱ በፒትልስ ቢቀየር በጣም ያምር ነበር። የትኛው ይሄኛው? እኔ ግን አምስተኛ ሱፍ ባይለብስ አይደለም ሱፍ ባይለብስ እሺ ባን እናምጣ። እኔ ግን እሱ አምስተኛ ሰዓት አልቆለበትም መሆን የለበትም። ምክንያቱም የሁለቱም አለባበስ ተመሳሳይ ነው። ሰው በቃ ይሄኛው እንጂ እሱ መውጣት የለበትም። ዩኒክ ነው። አሁን ከሱና ከዚህ ነው መውጣት ያለባቸው እኮ። የሁለቱ አለባበስ ደሳይም ነው። ምንም ልዩነት የለው። ነፍሮ ጠጋ ብላለች። በእናትህ እድሏን እኮ እየሞከረች ነው። ነፍሮ ጠጋ ብላለች። እንዴ እንደዚህ በስታይል ነው በቃ። እዚህ ጋር ጨዋታው ጣቂሶ ነው እንጂ ጠጋስ አንቺ ቆንጅዬ አንደኛ ሰቃሽ ደግሞ ስልክም ተይዟል አየር ላይ እንደዚህ ብለህ ታይ የሁለቱ አለባበስ በሻሚ ስለዚህ በሱሪ ነው በሶፕ አንድ አይነት ነው። ስለዚህ እሱ ሶስተኛ መሆን አለበት ያስባል። ኦኬ ስለዚህ ማለት ነው ቢያንስ እኮ እንዲያምር ያደረገው እንዴት እንደሆነ ታውቂያለሽ? ሸሚዙ ይታያል። ሸሚዙ ስለዚህ እኮ ይሄም እኮ እንትን ይታያል ቢያንስ ተመሳሳይ። የሱ ደግሞ ጫማው ምናምን ይታያል። አንድ ቀን ይቀርሽ ወስኑ። እሺ ከሁላችንም እሱ በጣም አምስተኛ ወጣው ያመዘነው እንቀየር እንዳይደበድባቸው ብሎ ነው እሱን አምስተኛ ያልኩት። አዎ ነገሪ እኔ እነሱ መጨረሻ ላይ ያሉትን ቢቀያየሩ ሁለቱ ይቀያየሩ፣ ከዚህ ሁሉ ሁለቱ ይቀያየሩ። በቃ እሺ ምን አማራጭ የለም። ሶስተኛ አይነሳ ሻንተ ተቀየረ ወደዚህ መጨረሻ ልስታዩ ያኔ ጠላችሁ የሱን አለባበስ ትንሽ ይጨንቃል። አዎ የሱ እንዴት እንደምጨንቅ ታውቂያለሽ ወይ? በቲሸርት ቢሆን አቋምም ስላለው ያምራል። ግን ይሄም እስኪ ሆኖ ተባብለት ሲጀመር 2 እና 3 መውጣት የለባቸውም። ቢያንስ መቀየር አለባቸው እነዚህ። አዎ አንድ አይነት ነው እና እንደገና ወደዛ ተመለሳ ሳይክሉ እንደ ቅድሙ ነው የሚሆነው። አይስወር እንደዛ ነበር ሲጀመር። ኧረ ወደ እነሱ አንድ ያሳየኝስ እሱ አራተኛው መውጣት የለም። ጎዱ ይርጃው ቀሚሱ መልሶ ተሰበሰበ። ግን ምንድነው ሁሉንም የምናይበት የሆነ እንደዚህ የሆነ ነገር አልገጣጠማለሁ። አልተገጣጠምኩም እንጂ ቢገጣጠም አሪፍ ነበር። ግን ነብሮ እንደምታያት እነሱ ጋርም ትሄዳለች። አንተ ናስቲ እንደዚህ ናስቲ እያለች ታቀያየራለች። ቀሚሱም ከፍ ይልባታል። ያው ደግሞ ስናያት ምንም አትልም። የዚህን ያህል እንኳን በጣም ሼፓም ነሽ ምንላት ልጅ አይደለችም። ግን አዎ እሺ ትቀራጂ እውነት ይሄ ነው አሪፍ። የእውነት በቃ እዚህ ጋር አንድ አይነት ከሆነ አንድ አይነት ነው መሆን ያለበት። አንድ አይነት ቦታ ላይ ነው መቀመጥ ያለባቸው። ሞር የሚያምረው መጣሽ ነው የሚያምረው ሳይሆን እንዴት በቃ የሚያምረው ይሄኛው ከነዚህ ይጨንቃል። ሲለብሰው ራሱ ጨንቆት ነው የሚለብሰው ወይ ደግሞ የሆነ ሰርግ ነገር ላይ ነው። አይጨንቅም። ይሄ አሪፍ ነው። ረጅም ሴቶች በአጠቃላይ ረጅም ነው የሚወዱት ይባላል አይደለ? በቃም እኮ ናቸው ሁለቱ እኮ ተሲም ናቸው። ወይ ይሄኛው ነው ወደዚህ መምጣት ያለበት ነው። ካላስ አይ ቲንክ ወርደን ይሄኛው አሪፍ ነው። በቃ እንደዚህ ምርጥ ናቸው። በጣም ያሳዝናል። ግን እኔ ያኛው መሀል ብናረገው ደስ ይለኝ ነበር። ፊት ያሳዝናል። ዛሬ በለበሽ ነው እና በቁመት በምናምን አሁን ሰውነት ራሱ ይፍርድ ላይ እኮ
ለዛሬ እሺ በቃ ለዛሬ ማለት እያያችሁ ደግሞ እንደሱ ትከተላላችሁ ወይ ደግሞ ያምርባል። እንደዚህ ነው የተበራረጡት። ቅድም ሁለተኛ ነበር የወጡት። ያው ሁለተኛ የወጡበትን ምክንያት ያው የመረጡት ወንዶች ስለሆኑ ያው ወንድ ደግሞ ያው መልክ አያውቅም። ሴቶቹን የሚወሩትና አቋምም አለባበስም እንደዚያውን ቁጭ ብለው ቻት እንደዚያውን ቁጭ ብለው ሴቶቹ ቢያወሩ እንደው አንተን አይደለም በደንብ አንግባባም። ያውቃሉ ግን እኔን ያው ምርጫ አላረጉኝም ነበር። ያው ሁለተኛም በመውጣቴ በጣም ደስተኛ ነኝ። ያው ከዛም ደግሞ አሻሽዬ ኔክስት ወይ ገዝቼ በሴቶቹ ደግሞ አንደኛ ወጥቻለሁ። በድጋሚ ለብሩክ በሉ አምስተኝነት ቦታ ተሰጥቶት ይሄ ልጅ ነው በቃ በእናት እኔ እንጃ ዛሬ ያሉት ሰዎች ናቸው መሰለኝ። እኔ እንጃ ለኔ አምስተኛ ይገባኛል ብዬ አላስብም። ሲቀጥል ደግሞ ሴቶቹ እንኳን የተሻለ ይሰጡኛል ብዬ አስቤ ነበር እውነቱን ለመናገር ማለት ነው። ህይወቴ ውስጥ እህት አለችኝ፣ እናት አለችኝ እና ብዙ ሴት ጓደኞች አሉኝ እና እስከዛሬ ድረስ ካልነገራችሁኝ ደግሞ እንደዚህ አይነት አለባበስ ለብሼ የእናንተ ችግር ነው ማለት ነው። በቃ ሌላ እኔ የምጨምረው ምንም ነገር የለኝም። ኧረ በለ ተሸጥሯል። በስማ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ድጋሚ ተመልሰን እስክንገናኝ ድረስ ከእናንተ ጋር ቆይታ ሳደርግ የነበርኩት ጃልቱ ነኝ። በሌላ ቪዲዮ ድጋሚ ተመልሰን እስክንመጣ ድረስ እናንተ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ሌላ በሚገርም ቪዲዮ እስክንመጣ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ፒስ አውት